ያለቀሱ መጡ ወታደሮች ጌታዬ ሞቱ ምናምን ጀነራል ሞቱ ውሃውሰት ገብቶ ሞቱ ምናምን ያለቀሰ እንባ እየወረደ ነው መሰረው ኬኔዲ ምራሱ ከስች ጋር እንባ አንዳንዴ ጥበብ ጥንካሬዋ ቡቡልነት ሁሉ ታጠፋዋለች በቃ ሁለት ቀን ሙሉ ምግብ ሳንበላ ማለት ይዘውን ሄዱ እሷ በዚህ በኩል ወጣ እንትኗን አወጣ መሳሪያ ይዛ እየተኮሰች እንደዚህ እንድትወጣና በዚህኛው ብላ እንደዚህ ተኩሳለች ይሄ ምን ሲሰራ ነው አቤ እንደዚህ በየሰርችላት ምናምን ነው እንግዲህ ከዛ በኋላ አስበተ ፍሬድም አርሲ ሄድና አርባ ጎጉስ ደግሞ በዛ በጣም የሚገርም ነገር በቃ ቤሮግራም ነው በቃ ምንሳሳፍ በቃ በዛ ዘመን ማክሲመም 2 ሳምንት ቢቆይ ነው በቃ እኔም ጽፋለሁ እሷም ጽፋለች እኔም ጽፋለሁ እሷም ጽፋለች አቦም ሰሚባል ከተማ ጭራሽና መብራት የለም በቃ እኛ ጋር ማሾ የሚባል ነገር ያው አባታችን አስተዳዳሪ ስለነበረ ያወራጃው በቃ በተሻለ ተብሎ ማሾ ምናምን ዛም ነው ይባል እና በቃ በማሾ እንትን ብዬ ነው የጻፍኩ እንትን ምላት የምልክላት የነበረውና ከዛ ነው እንግዲህ ተመልሼ መጣሁ ከአርሲ በኋላ ደግሞ ትምህርቴን ጨርሼ ማርቆስ ውስጥ ተመልሼ
አገኘኋት ደግሞ እንደገና ከዛ ዘመቻ ጣቢያ ተከትላ መጣ ዘመቻ ጠየቀች ማለት ከዛ መጣሁ አዲስ አበባ መጥቼ ሙዚቃ ስጀምር ምን ስል ምናምን ነገር ወዲያው ከኤፊ ጋር ተገናኘና በሚልበት ሰዓት ዘፈኑን ሰራሁት በቃ እና በርቀት ስለሆነ ነበር ደግሞ ያኔ ከባድ ነው ርቀት አዲስ አበባና ጎጃም ማለት በጣም በቃ እድሜ ልክን ማትገናኙ አይነት ስሜት ነው የሚሰማ ስትሄድ ሁሉ በቃ እንትን እያልኩ ነው የምትሄደው አሁን አየህ እንደዚህ እንኳን አይደለም እዚህ አሁን አሜሪካ ነገር ቅርብ ነው ስፔሻሊ ነገ ጧት ተነስተህ ብለምትልበት ታይም ላይ ያለ ነው ግን ያኔ ግን ከጎጃም አዲስ አበባ መምጣት ማለት በጣም ብዙ ርቀት የሐሳብም የነፍስም የአካልም የብዙ ነገር ርቀት የኪሎ ሜትርም ርቀት ነው የነበረውና ፍናፍቆትም ስለነበረብኝ ኤፊ ጋር እንትን ስል በቃ የጥቅምት በደል የኔ አደይ አበባ ቆም ያለው ከበርሽ ናም ያለ ግጥሙንም ራሴ ሰራሁትና ያው ኤፊ ዘፈነው እንደውም የማያውቅም በኋላ ነው ከማንት ስነግረው ያወቀው የሰማው ምናምን ነገር ላዲዬ ምናምን ነገር እና እሱም ሳያውቅ ነው ዝም ብሎ የሰራው ኤፊ ምን ይሆን ያውቅም ነበር አሁን ሲያንሳል በቃ ያኔ ለሚስት ያዘፈንከኝ ምናምን ለሰላቅ ለሚስት ነው ያዘፈንከኝ ካይላል እንዴ ጥሌ ራሱ በቃ እንዴ ያለ ኮነ በቃ እንድትችል እየዘፈነ የራሱ ታሪኩን ነው ገባ በቃ እና ሮም ሳይመቸኝ አንገቴን ደፍቼ ፈጣሪ እንደሰራኝ አለው ተከፍቼ እሱ ምናምን ያንጎራጎርኩኝ ምናምን እና እየዘፈነ ብሎኛል በቃ በጣም ነገሩ ነው ምን ብለን ነው ስለኔ ነው ወይ የጻፍኩ አይነት ነገርና ለማንኛውም ወደ ቀጣይ ያቤ ከእውነተኛ ታሪክ ጋር ከሚያያዙት ድርሰቶች መካከል እስኪ ወደ ሌላኛው እንሂድ ባሳው ተከፈች ባሳው ቀረው ተረስቼ ማሰማያትቼ ፍቶሜ ስሰቃይ ያልጠየቀኝ ስሎት ያለቅስለኝ ታፈራ ያደነኝ ከባድ ነው ኬኔዲ ማሰብ ስታስበው ከነዘፈኑ ስትሰማው ያማል ስለምደው ነው የማዲንና የኬኔዲን ከምንም ለምደው ማልችለው በቃ ሁሌም ሰማቸው አብሮኛሉ እንጂ በቃ ማዲን አጥቻለሁ ብያልገምትም ኬኔዲን አጥቻለሁ ብያልገምትም እና በቃ ኬኔዲ የሞተ አይመስለኝም እና ጥሩነቱ የዋህነቱ ደግነቱ ምታየው መልክና የሚሰራው ስራና ግን ከጀርባ ያለውን ትክክለኛ ማንነቱን ስታይ በጣም ምትደነግጥ ለሰው አዛኝነቱ ኃይለኛ መንፈሳዊነቱ በቃ ችናለም እንዴት አድርጎ እንደናቃት በቃ ከመኪና ላይ አውርዶ ልጆች እዛ ላይ ቁጭ ብለው በቃ ምግብ ሲበሉ ሳይ አቁም አባያ በዚህ ጋር ቁምልኝ ምናምን ብሎ ሄዶ ምግብ አብሯቸው ጎርሶ ዝም ብሎ እኮ ነው መንገድ ላይ የሚበሉ እንትዎች ናቸው ምስኪኖች እንደው ዝም ብለ ምናምን ስለሆነ ይችላል ምናምን ነገር ነው ፍራንክ ሰጥቷቸው እዛ ያለው ነገር ከሌላው ከኔ አምጣ ብሎ ሰጥቷቸው ያለውን ብር አድርገውላቸውና እኔ እዛ ቁጭ በቃ አለው ከይልሽ ምናምን ብሎ በቃቸው ብሎ ፍራንክ ሰጥቷቸው ምናምን በቃ እንደው በቃ አንዴ ደግሞ ምን መሰለ ያው እንግዲህ ኬኔዲን ስናነሳ ብዙ ነገር አለ የሚያስቅ ነገርም አለው እንደዚህ የሚያሳዝን እንዳለ ሁሉና ይልቃ ወደዚህኛው ዘፈን እንሄድ ወደ ሌላ ከመሄድ እና ይሄ ዘፈን ሲጀመር ምንድነው ወግሾ ታሙ ነበር ወጋየሁ ንጋቱ
ወጋየሁ ንጋቱ ያጣሰው አይደለም የሚኖረው ቪላ ቤት ውስጥ ነው ልጆቹ ቆንጆ ልጆች ናቸው አንዷ በህይወት የለችም አንዷ አሜሪካን ያለችው እና ወግሾ በህዝብ ዘንድ ተወዳጅ በሰፈር በተለኛ ሰፈር በጣም ብዙ ሰው ይወደው ነበር እየተከተለው ያው እኔም አንድ ግቢ ውስጥ ቢኖርም አንድ ቦታ ማታ ሲመሽ ማዛመድ የሆነ ቦታ አለች እዛ በሚያምሽበት ሰዓት አብሬ ቁጭ ብዬ አብረን አንድ ግቢ ውስጥ ነው እሱ ወደፊት ይላል ነገር አለው ግቢ ነው ገባው እና ወግሾ በጣም ተወዳጅ ነው ሰው በጣም ይወደዋል በቃ መንገድ ላይ ሰው ካጋ አጅቦ ይዞት ነው የሚመጡት በቃ እንደዚህ ብቻውን የሚሄድ ሰው አይደለም እና ያው መጨረሻ የታመመና ታሞ ሄጄ ጠየቁ አምሳሌ ገነትም ጥሩ ሰው ናት ወዳጅ ነችና ያው አንድ አብረን ለምንኖረው እንግዲህ እና እንዴት ነው አምሳሌ እንዴት ነው ጋሽ እንዴት ነው ወግሾ ተሻለው ወይ እንዴት ነው ምናምን ገብተ ጠይቀው ሄጄ ጠይቄያቸው ደህና ነው በኋላ ግን እየባሰው ነው የመጣ እና ግን ብዙ ሰው ሲጠይቀው ብዙ አላይም እንደ አንድ ሁለት ቀን ሆኖ እንደ ታምራት ሞላንና ፀሐይ ዮሐንስና አይቻለሁ እንግዲህ በአጋጣሚ ሌላ ጊዜ ሌሎች ሰዎች መጥተው ሊሆኑ ይችላሉ ግን የሙያ ጓደኞቹ ብዙ ራቅ ብለው ብዙ ነገር መስራት ይችሉ ነበር የሚል እምነት ነው ያለኝ ማሳከም ይችላል ነበር ውጭ ልቆ ማሳከም ይችላል ነበር ምናልባት ውጭ ሄድ ነው አይሞትም ነበር ብዬ ነው ገምተው ወግሾ እና ገንዘብ አጥቶ አይደለም በርግጥ ለህክምና የሚሆን ገንዘብ የለም እንኳን በሱ ደረጃ ለመንግስት ሰራተኛ አይደለም ሀብታም እንትን የሚሉትም ሰዎችም ራሳቸው አንዳንዴ የውጭ ለሚሄድ ብዙ ገንዘብ ያስፈልግና ሳይሳካላቸው የሚቀሩ አሉ ወይ ከባንክ ተበድሮ የሚሄዱም አሉ የህክምና ወጪም ያኔ ደግሞ እንደዚህ የሚቀመስ እንትንም አይደለም ገባ ዋጋው ትንሽ ሆኖ ግን በጣም ዳገት ሆኖ ነው የሚታየው አሁን ታይላንድ ከፍለ ሄደት ካክመት መጣለም በዛ ዘመን ትንሽ የሚከብድ ነገር ነበረው ቢሆንም ግን ሲዋጣ ተዋጥቶ ገንዘብ አዋጡለትና ይቆታኩሞ መጣ ደኖ መጣ ይባላል ይሄ ለምን ወግሾ ላይ አልሆነም የሚል ጥያቄ ሁሉ ያለኝ እና በዚህ ሁኔታ ያለኛ ድሬዳዋ ሄድንና ኬኔዲ እና ከሽሜ ቤት ጋር ከበብር የሚሰራው ስራ ከብሉን ሰርተን ምን ብለ ምናምን ከዛ አንድ ቀን ለስራ እየተዘጋጀን ነው ምሳ በልተን መተን ተምለን ቁጭ ብለን ምናምን ይያለን ከዛ ስልክ ተደወለና ስለዚህ ምንድነው ስለ ወግሾ አረፈ አልኩኝ በቃ ሪያልኩኝ በቃ እግዚአብሔር ያረጋው ማያረጋው በቃ ሆኗል ዛዛ ሳልክ እስከኔዲም ዛው ላይ ለከሰች ቀን ባው ዚጋና ባው በቃ ቱብ ብሎ በቃ ሲያሳዝን ራሱ ኬኔዲ ከዛ ያው ቁጫል ከሜጃ የለም ያው ዛ ድሬዳዋ በረን ሄድ እኛ ስንሰራ ራሳችን ክፍል ነው የምገባው ወይ ደግሞ ሆቴል ውስጥ እኔ ጋር ነው የምሰራው የሆነ ታይም ላይ ብቻ ጋልኩ በቃ ኬኒና ስለ ምናምን ከመጣና አብረን ቁጫል በቀጣ የዘፈን የጀመርኩት በቃ ተቸግሬ ባሳፍ ተከፍቼ ቀረው ተረስቼ አስተማሚያትቼ የሰው ልጅ ለሰው ካላዘነ የሚያስብ ምን ፍጡር ሆነ ምናምንና በቆም ያረዳኝ በህይወት ዘመኔ ስሞት ቢያለቅስልኝ ምን ተጠቅመኝ ለኔ ምናምን አታልቁ ስለምታልቅሳላችሁ የሚል ግጥም ነው በአብዛኛው እዛ ላይ ያለ እዛ ላይ እንትን ይያልኩ ግጥሙን ነው እየሰራው እዛ ላይ ግጥሙን የጨረስኩት በቃ እዛው ላይ ግጥሙን ይያልኩ ዜማውን እዛ ግጥሙን ዜማውን አለ ይያለቀሰ እንባ እየወረደ ነው የምሰራው ኬኔዲ ራሱ ከስች ጋር ነው Basa tekafemche basa karote resche masamyadche tomi sisatay yatayat slot yalexlay Tapera yadanay dasay na
በቃ እንደዚህ ሌላም ስላለ እንደዚህ ስለራሴ ታሪክ ማን ጠየቀኝ የሚል እሱንም ስሰራ እንደዚህ ማን ጠየቀኝ እስቲ እንስማውና እናያይዘው አብዬ የሱንም ታሪክ ባጭሩ እንስማው የኬኔዲን ማን ጠየቀኝ እንግዲህ ከዋና ድርሰቶች የታሪክህ እውነተኛነት ከተቀዱት መካከል እስኪ መስማት ማትፈልገው ማትወደው ስራ እንደሆነ አቃለው ግን ታሪክና ተላልፍ ስላለበት ብዬ ነው የግድህን እንስማውና ታሪኩን አሁን ማሰማዋለሁ አሁን ማንነሱ አብሬያቸው አይደል ያለሁት ከሰማለሁ አሁን በደስታ ነው የምሰማው ያን ያልመፈራው የነበረው ሲያባረኝ የነበረ ዘፈን እስኪክፈቱልኝ እያልኩኝ እህቶቼን እናቴን ቤተሰቦችን ካገኘ በኋላ ጠግቤን የሰማሁት እሱን ዘፈን የራኩትን ያክል ለዘመናት በጣም ከ20 ዓመት በላይ ሰምቼው አላውቅም ነበር 20 ዓመት 15 ዓመት እንደዚህ በቃ መስማትም አልፈልግም አልችልም በጣም ነው የምንቀጠቀጠው ስሰማው ግን እዚህ መጥቼ እስኪ ያን ያሳንቀጠቅጠኝ የነበረው ዘፈን እስኪ ልስማው እያልኩኝ እና እንስማው እሺ በጣም የሚገርም ነው ያው እኔና ረጌ ይልምሽ ሆነን አዋሳ ሄድን አትሂዱ እየተባልን ነው በቃ አትሂዱ ጊዜው ጥሩ አይደለም ነው መንግስትም እንትን ሊል ይችላል ምናምን እና ነገሮች በጣም አሳሳቢ ናቸው ጎንደርና ጎጃም ወረዳ ተያይዟል አሁን እንገባልን እያሉ ነው የሚፎክሩት እነሱ ምናምን እየተባለ አይ ደን ሄድን እና ጀመርን ስራ ሰርተን እየጨረስን እያለን ነው እየጨረስን እያለን መጨረሻ ላይ የሆነ ቀን ላይ በቃ መንግስቱ ኃይለ ማርያም ከሀገር ወጣ እና እንደዚህ
እና በቃ በጣም ቴንሽን ሆነን ምናምን ቀንትንያን በቃ እንሄድ ወይስ ምናምን አይ ስራችን ጨርሰን ተስበን እንሄዳለን ምናምን ነገር ወይስ ያለው ነገር የሚቀጥለው መንግስት እያረጋጋ ነው ምናምን ኮሎኔል ተስፋዬ ማን ናቸው ጀነራል ተስፋዬ ገብረ ኪዳን መሰለኝ ምክትል እንትን የነበሩት እሳቸው እንትን እያደረገ ነው ምናምን ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የሀገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ትናንትናው ዕለት በመንግስት ምክር ቤት በተገለጸው መሰረት ደም መፋሰስ በቅጽበት ያበቃ ዘንድ ተኩስ እንዲቆም በተቃዋሚ የተሰለፉት ወገኖች አፋጣኝ ምላሽ እየጠበቅን ነው። የሀገራችን የወደፊት ፖለቲካ ሁኔታ ህዝብ እንዲወስን በቅድሚያ ለመሸጋገሪያ ሁሉም ወገን ተሳታፊ የሚሆንበት የሽግግር መንግስት በህዝባችን ፊትና ሶስተኛ ወገን ታዛቢዎች በተገኙበት በጋራ ስምምነት ለማቋቋም ዝግጁ መሆናችንን በዚሁ አጋጣሚ ደግሜ ለማረጋገጥ እወዳለሁ ተብሎ ስራውን ጀመረና በአጋጣሚ ይሄን ዘፈን አይዲያውን ተሰንግዲ አይዲያ አዝማች እንግዲህ ዶ ካገባብ እስኪ ምን ሌላ አማራጩ የትኛው አዝማች ነበር ለማለት እስኪ በሌላ ፕሮግራም ካንተ ጋር እናወራዋለን ይሄን ነገር ሳገኘው ለምን አሁን ለምሳሌ በመናፍቅ ባህር ነው አልማዝማቹ ይሄኔ ደግሞ ሌላ አዝማች ነው ወይ ሁለት ወይ ሶስት አዝማች ነው ልክ ነው ሁለተኛ ነው ሶስተኛ ግጥሙ ራሱ ሌላ ነበር እኮ የምትታዩኝ ነበር እኮ አይደል አንተ የምትለው የምትታየኝ ነው ያልኩት እኔ የምትታዩኝ ምለው ያው እኔ ከወጣ በኋላ ምናም ካልሆነ እንጂ ከሰማህ በኋላ ከሰማህ በኋላ መሰለኝ እንደዛ ግን የመጀመሪያው ቀን ስለሆነ የተቀረጸው የምትታየኝ ብዬ ነው የሰራሁት ደግሞ ምን እንዳሳሰበኝ እና ድንገት የዛን ቀን ሳምፕል ሳይሆን ምንድነው ብዙ እንትን የቀረጽን ይቀና የሆነ የሚገርም ነገር ሰውነቱን ውርር የሚያደርግ ነገር ስንሰራው ተራራው ተራራና ወንዙ ተራራና ቀንዲያል ነው ላደደ አከላቴ ጌቴ ምናምን የሚል እና የሚቀጥለው ቀን ቁጭ ስንል በቃ እየሰማው መሀል ላይ ነው የጀመርኩት ሙዚቃ ሌሎቹ ሙዚቃ ወዲያው ነው የጨረስኩኝና በጣም ጓጉቻለሁ ብዙም የቀረጽ ነውና እስኪ ከዚህ ብዬ በቃ መስሰማው እየተከስኩ ይልምሽም ዝም አረጌም ዝም ብዙ ጊዜ አሁን እንደዚህ እንትን ሳምፕል ቀን ላይ እንትን ላይ ዘፈን ሳንሰራ ኪቦርድ ሳልጠራረግ ዝም ብለን እንሰማዋለን እኔ ግን በቀጣይ የሰራውን ካኛ ያስገባሁት ሌላ ጊዜ ወይ ጥላውን እንሰማለን ኤፍሬም ሙሉቀን መለሰን ምናምን እንደምንሰማው ሁሉ ወይ መስፍን እንደምንሰማው ግን ይሄን ነው ታስገብቼ በቃ እየሰማን ነው ዝም ብለን ነው ከዛ መጨረሻ ወደዚህ ሙድ ገባንና ስራውን በቃ ያን እንትኑን ቀረጽን ሳምፕሎች በሙሉ ሞላናቸው ከዛ በኋላ ተኛን ከዛ የሚቀጥለው ላይ ተኝቼ መጥቶ አቤ ምንድነው ምናምን እንኳን ደስ አለ በጣም በቃ ጉብዝናቸው እንኳን ደስ አለ ምንድነው ቤተሰቦች በሙሉ ተያይዘው እስራኤል ሀገር ገቡልህ አይ ተገላገልክ አንተ እውነት ነው ተመስገን ተነስቼ ሳቅፋቸው በቃ ገባው ሻወር ወሰድኩ እንትን ነው አዲስ አበባ ተተርፋለች ብሎ የገመተው ሰው የለም በጣም ኃይለኛ ችግር የነበረውና ያ ሁሉ እንትን በቃ ቤተሰቦቻችን በህይወት እናገኛቸዋለን የሚል እንትንም ስላልነበረ ሻወር ገባው ሻወር ወሰድኩ ነበር ምሳንም ላይ ሄድ ምሳ በላን ምናምን ተመልሼ መጣሁ ቁጭ ብለን ስራ ለመስራት ቁጭ አለ በቃ የሆነ
ትንሽ ትን ማለት ማሰብ እንኮ ብቻዬን ነኝ አይደል? አሁን ሲሄድ ማን ያለው ልጄ አንድ ነበር። ልጅ አለች ስላቸው አሹ አለች አድያ አለች አልሄደችም። ሁለቱ አሉ ቀርተውልሃል ተመስገን ምናምን እያልኩኝ እኔ እያሰብኩ ስራውን ጀመርነው። ስንጀምረው በጣም በቃ የሚገርም ነው። በቃ አይዲያው ምኑ በቃ ሆን ተብሎ የተሰራ ነው። እግዚአብሔር ነግሮኝ ነው ማለት ነው። ስለመለያየት ነው። በናፍቅ ባህር የምትታየኝ በሀሳብ ርቀት ድዝት የምትይኝ ተቸግሬ ሳድር በናፍቅ ባህር የምትታየኝ በሐዘን ጥላ ስር የምታዋይኝ ተቸግሬ ሳድር ተቸግሬ ያየሽ አታስጠግሽ ተቸግሬ ያየሽ አታስጠግሽ በቃና እንግዲህ ተራራው ምናምንና ወንዙ ምናምን ከዚህ ጓደኛ የለኝም አንቺን ማጥቼ እንዲህ ብዬ እያልኩ ነው የሰራሁት። ምን ታይቶኝ ምን ከዛ አንዳንዴ ጥበብ ጥንካሬዋ ቡቡልነት ሁሉ ታጠፋዋለች። በቃ በጥንካሬ ነው የሰራሁት። በቃ ያ ስሜት አለ ሰውነቴ ውስጥ በቃ እና የሆነ ነገር አለኝ። ግን በቃ በጣም ኮንሽስ ሆኜ ነው በቃ አንደኛው ሁለተኛው ሶስተኛው አራተኛው ዜማ ይሄን በዚህ እና እየገረመኝ ግን ውስጤን እየደነቀኝ እንዴት ቤተሰቦችን ዛሬ ሄደውብኛል። ያው ቤተሰብ ተጠራርጎ ደግሞ አንድ ሰው አሁን ሁለት ሰው አይደለም እኮ the whole family ነው በቃ እህቶቼ፣ ወንድሞቼ፣ እናቴ ዘር ማንዘሬ በሙሉ ነው ተነስቶ እስራኤል ሀገር የገባው። እኔና ልጄና ሚስቴ ነው የቀረነው። እና በቃ እንደዚህ መስማት በጣም ነው የሚያስደነግጠው። ግን እነሱ ግን እንድደሰት ወጡልህ ከነበረው አደጋና ስጋት አንጻር ነው እና ተቀበልኩት። ያን ደግሞ ተሻወር ገብቼ ያቋጨውን እያልኩ ተደስቼ ነው የቆየ ነው እንትን መቀመጫና የእናት ሞት እንደሚባለው እየቆየ ነው ታደርገኝና ስራውን ሰርተን ገጣት መጨረስ ነው በጣም እኔም እነሱም ይልምሽም ሙዱ ጥሩ አልነበረም። አረጌም ጥሩ አረጌ ደግሞ በጣም ቡቡ ነው እና ሰርተን ከጨረስን በኋላ ዋይን እስኪን ያዘንና ስንሰማው አቻርኩ እዛ ድረስ ነበር። አየቅና የጥበብ ኃይሏ ለካ ኮንትሮል ታደርጋለች። በቃና እዚህ ድረስ ነው የምትሄደው፣ እስከዚህ ድረስ ጠንካራ ነው። ከዛ በኋላ እኔ ስወጣ ትላለህ፣ ያኔ ታልቅሳለህ። እንደዚህ አይነት ነገር ነው የሚመስል ዝም ብለን እና ያን ያህል ሰዓቶች ቁጭ ብዬ እንደ ድሮ ነው የሰራሁት። ቀጥ ብዬ ሰርቼ እንስማው ተባብለን ነው ስንሰማው ዋይን ነው ግና ሁለቴም አንዴም አልቀመስ ዋይን ካስከተማን ይዘን ስንሰማው በቃ ሀገር እያዝልኝ አረጌ መቷን ጌቴን አቅፎ በቃ እሱ ደግሞ ከኔ ባሰ። በጣም ነው የሚያውቃቸው፣ ሁሉንም የሚያውቃቸው ቤተሰብ ነው ከዘሜ ጋር ጓደኛ ነው፣ እነሱ ጋር ቤተሰብ ነው። ቤታቸው አመት ባል ላይ እንደውም ይመጣል ብዙ ጊዜ ማጥታና እስክስታ እየመታ ነው የሚገባ አረጌ የቤተሰብ አመት ባል መጣ አረጌ መጣ በጣም በቃና ይልምሽ በቃ ወጣ እንደ አይችልም እንደ አይነት ነገር በቃና በቃ ያጎብሶ ነው የወጣው። በቃ ስንላቀስ ያ ቺቀን ነበርች ያን ሙዚቃ የሰማሁት የመጨረሻ ጊዜ። ከዛ ነው አይከፈትም ልክ ሳምፕሎችን ሙዚቃ ምናምን ከዛ ያው ያዲጎች ገቡ ምናምን ብዙ ሌላ ስቃይ አየን። በቃ ያን ሌላ ጊዜ ነው ሌላ ታሪክ ነው። ብዙ ታሪክ አየን። ብዙ ሰዎች ተገደሉ፣ ከኛ መካከል የሄዱ ጎረቤታችን የነበሩ ነብዩ ነሲቡ ታይ የሚባል የሶቪየት አምባሳደር የነበሩ እኛ ጎን የነበሩ ናቸው።
እና መጨረሻ ላይ በቃኛ ከዛ እርስ በርስ ሲተላለቅ ምን ሲባል ባለቤቱ አልማዝ ከሁሌ የማረሳላት እሷ ሲሲፒ የሚባል የሆነ አጭር መሳሪያ አለ በነጠላዋ ይዛ ተፈራ የሚባል አበልጁ መጡ በእግራቸው መጥተው ምግቡ 2 ቀን ሙሉ ምግብ ሳንበላ ማለት ነው። መሳሪያ አለው ክላሽንኮፕ ይዘው እንደዚህ ምናምን ነገር በቃ እየጠበቀን ሌሊት መብራቱን አጥፍተንና በጣም እኮ የሚገርም እና እንደዛ ተሰቃይተን እነሱ መጥተው ይዘው ወጡ። ብዙ ችግር ነበር እንጂ አቢ አብረን ካነሳ ነው ብዬ ነው የ100 ብሯ ታሪክ የትኛ ሶስታችሁ ነው 100 ብር ብቻ ነው የነበራችሁና ከዋሳ ተበድረና ከነጻየ ከናምን ምን መብያም ቢልንም መጀመሪያ ምን በኋላ እኮ ነው 100 ብሩን የሚያስታውሰው እንጂ 2 ቀን ምግብ አልበላንም እኮ ነው። ፍርሃትም ስለነበረ የምግብ ፍላጎታችን ሁሉ ጠፍቷል። ለካ ወታደር 3 ቀን ሳይበላ ተዋጋ የሚባለው አየ በቃ እንት ኮንሺየስ ስለምትሆን ስለ አንድ ነገር በቃ በስጋት ስለሚሆን ነው በቃ እንደዚህ እና በቃ እንደዛ እንትን አድርገን ፍራንክ የመጨረሻ ፍራንክ እንትን አልነበረች። ከዛ በፊት ነው እንግዲህ በኋላ ነው ያቺ 100 ብር የመጣችው። ከዛ ይዘውን ሄዱ እሷ በዚህ በኩል ወጣ እንትኗን አወጣ መሳሪያ ይዛ እየተኮሰች እንደዚህ እንድትወጣና በዚህኛው ብላ እንደዚህ ተኩሳለች። ተፈራ ደግሞ በዛኛው በኩል በዚያ ይሄ እንትኑ መስታወት የኋላ ወርዶ ማለት ነው እንደዚህ ብሎ ቀንድ እየተተኮሰ ለምን አለዛ ይመቱናል። መኪናውን አይቶ ዴክስ መኪና ነው አዲስ መኪና ነው ይመቱታል። ከዛ በቃ እንደዛ አድርገው እኛ እንድትጭ ያልገባን በህይወቴና ይልምሽን ማንረሳው የሆነ ይሄ ያመጣ ተፈራ የሚባለው ቤቱ እሱ ቤት ነው። ቁጭ ብለን ውስጥ ንግባ ስንለው በቃ እዚህ ቤት አልገባም ምናምን አለኝ። የሆነ ደስ ያለው ነገር ነበረ በወቅቱ ያየውና አስፈላጊ ሳይሆን አልገባም ነው ውጭ እንዲልምሽ ውጭ ሆነን እንዳንመታ ስለው እግዚአብሔር ነው ማለት እንዲህ እያለ በላችን ጭም እንዲህ እያለ ነበር። ከዛ እኛን እዛ ትተው ሄዱ እነሱ ተመልሰው እንደ ስንጨነቅ ተመተው እናርጌ የልጁ እናት አልማዝ ባለቤቱ ማለት ነው ሰው ጋር ሄድን። ደግሞ እዛ ነው እንግዲህ እዛ ሄደን ነው የነሲቡ ታየን ሬሳ አስከሬን ያየነው። ወዲያው ጀነራል ጌታቸው ሽበሺ ዋውስ ገብቶ ሞቱ ደግሞ ሙዚቀኞች ራሳቸው ያለቀሱ መጡ። ወታደሮች ጌታዬ ሞቱ ምናምን ጀነራል ሞቱ ዋውስ ሰጥ ገብቶ ሞቱ ምናምን። ከዛ ግን ማታውኑ ግን መጀመሪያ እሳቸው ነው የሞቱት። ነሲቡ ታየ መጥተው እዚህ ጋር አስቀምጧቸው ጠዋት ስናይ ከጫማቸው ምናምን የለም እና የዚያ ሰፈር ሰው ነው እንትን ብሎ በሰኔል ተቆርና ባቡጀዲ አድርጎ እዛ አካባቢ ቀበሯቸው። እንዴ አይናችን እያያቸው ማለት ነው። በቃ የት ይሄዱ ከኛ ጎን ነበር ሆቴል የያዙት። መኪናቸው በቃ የሚያምር ፓጃሮ መኪና ምናምን ይዘው መጡ። ላክሮዘን ምናምን ይዘው መጥተው እና ጎን ለጎን እንታያለን። ያው የድሮ ባለስልጣን ነው የመንግስቱ ባለልጅ ናቸው። እና በቃ እሳቸውና ጀነራል ሽበሺ ሊሄዱ ነው ወደ ኬንያ ይሁን ምን ይሁን አይ ቲንክ ኬንያ መስሎኝ ሄዱትና ደግሞ ያለ ልክ ነው አውሮፕላን ተላከላቸው ማለት ነው። አውሮፕላን ደረሰች። ስትመጣ ሰራዊቱ ሄደ። እናንተኛ እንትን ብላችሁ ልታመልጡ ማለት መጨረሻ ላይ እንትኑ ሁሉ በቃ ጋርኔጆ እንትኑ ሄልሜቱን የፓይለቱ በቃ እንትን ሲያባሩት በአንገቱን ሊቆርጡት ሮጦ አምልጦ የት ይመጣል እኛ ጋር አዲስ አበባ አብረን የተመለስ ነው። ይሄ ልጅ ፓይለቱ ጠይም ልጅ ቆንጆ ልጅ ነው እና በጣም ይገርም ግን አቤል ጳውሎስን ይመስላል መልኩ በጣም በቃ አቤል ጳውሎስ አሬንጀሩ በጣም ኮፒ ነው በቃ ፓይለቱ የሚገርም ነው እና በቃ ስንወጣ በሚቀጥለው ቀን እንትኑ ጋሪ ሹፌሩ ምናምን ያን ሄልሜት የፓይለቱ ለጋሪ ይሰራል የለውጥ ጊዜ ስለሆነ ለውጥ ይሄንን ይጨምራል። አይ በጣም በቃ ማለት ጋሪ ነጅ እንዲህ እያለ ሄልሜቱ እና በጣም የሚገርም እንትን ነውና ያን እንትን እያለ መጣና እንትና ማነው ፓይለቱ መጣ። እነሱም ያው እንደዚህ ሆነው እንትን አደረጉ። እኛ ጋር ከርሞ መጨረሻ ላይ ሲሄድ ከኛ ጋር ነው ሶስታችን እኔ ይልምሽና ፓይለቱ አራታችን አረግ የሆነ ነው አዲስ አበባ የገባ ነውና አዲስ አበባ ከገባን በኋላ ዘፈኑ ተቀረጸ።
ሲቀረጽ አልነበርኩም። እኔ ያው እንደገባው ልጆቼ ልጆቼ ያው ለምዶ ልጆቼ ነው ብለው ልጄን ሳገኝ በቃ አለቀስኩኝ። ከአድዬ ጋርም ያው በቃ ትላለና እረፍት ማድረግ ጀመርኩ። በቃ ዝም የቤት ቁጭ አልኩ እና በቃ እንዴት ነው ስሜት አለ ለመውጣት ነው ስለኛ ረግ በየቀኑ እንደውም አደረ 3-4 ቀን አብሮኝ አደረ ረግ እና በቃ አብሮኝ እያደረ ለነገሩ የጧጧጡ ላይ ይመጣል ረግ በኖርማልም ቀን መተን አብረን ቁርስ ቤት ፍርፍሱ ምናምን አይላቸዋል። ቤቱ ነው እና ምንጣፍ ላይ ሳሎን ላይ ትራስ እንይዝና ከመኝታ ወጥቼ ፊልም እንትና አይደለም ቤቼስ እሱን እያየ በቃ እንቅልፍ ወስደናል። እዛው ላይ ምሳሉ ተበተቀስቀሰ ምሳ በልተን ወይ ወስራ እንሄዳለን እና እንደዚህ ከዛ ለካ ተቀርጾ ተሾመ ቤት እንሄድና ብሎ ይዞኝ ሄዱ። ተሾመ ኤሌክትሪክ መኖሪያ ቤት ሄድን። ሰው ዘፈኖቹ በቃ ደስ ሲሉ በቃ እንዲስል ምናምን በቃ አሪፍ ዘፈኖች በቃ ዘፈኖችን እንትን እየሰማሁ የኔማ አያውቃሽ ሰማ የኔማ አያውቃሽ ሰማ ዋወዬ ረግደምን ዋወዬ ወይ ጎጃሜን ዋወዬ ወይ ጎንደሬን ዋወዬ ዘራ ቅላቴ ዋወዬ ታዋልያለ ወዴት ነው እንግዲህ የግቡ ቅናገር ተደጉ ኖራለሁ ነጥፉ ልዛገር በየት በኩል እንደው በየት ወትሮስ ምን ይከፋል ያላየሁትን ማየት ከዛ ረስቼዋለሁ እኔ በቃና ሰምቼው ስለማላቅም ከዛ በኋላ ምን ስለሆነ በርግጥ ወር 2 ወር ምናምን ይሆናል ግን 1 ወር ምናምን አካባቢ ይሆናል። ከዛ አታሰማው ባወራ ተሾመ ኤሌክትሪክ ይስማው በቃ እስከመቼ ደብቀን ልቀቀው ማለት ነው። ሙዚቃው ሲጀመር ገና ራሱ በቃ ተርበተበት በቃ ሙዚቃው ሲጀመር ታራራራራ ምናምን ሲል በመናፈቅ ባሲልቅ እንዲያልኩኝ ዝቅ እያልኩኝ ከዛ በኋላ የግጥሙ በቃ ደግሞ እናቴ እህቶቼ ወንድሞቼ ምን የቀራለ የእናቴ ስም የምስራቅ እስከዳር የናኔ የብፁ አምላክ የብሩህ የንጹህ ሁሉም የቤተሰብ ስም በሙሉ እንዳለቀ ሲነጋ በምስራቅ ባየሁሽ እስከዳር ምነው በዘመነ ጨልሟል ትዳር የታየሽ በሐምሌ ሲኔናዳ ሙሉ ዓለም ስኒ ጀንበርን ጋርደሽ የእውቀቴን መግለጫ ብርሃኔን ወስደሽ ያንቺ አምሮ የኔን ቤት አጨለምሽ ያንቺ አምሮ የኔን ቤት አጨለምሽ ደግሞ እንደገና በቃ ተይዤ በቃ የዛን ቀንማ በጣም በቃ ከስተሽ እየነገርኩ እንደውም ይሞትብናል ይሄድሽ በቃ እንደው ምን አለበት በቃ አረጌ በሽተኛ ሆነብኝ። በቃ አብሮኝ ጮኸ አብሮኝ እንትኑ አቅፎኝ እንትን ይላል ይዘኛል ይታገለኛል በቃ ግን ከባድ ነው ምልህ ቤተሰብን ያን ሁሉ ቤተሰብ አንድ ላይ ማጣት ግን ስታስበው ግን ሞት አይደለም ምን አይደለም እና እንደዛ ከሞት ከብዶኝ በጣም ከሞት በላይ ከብዶኝ እንደዛ ያደረገኝ እንትን ስሜት በቃና በቃ እንደቃ ያስበቃ ወይኔ ብቻዬን ቀረሁ ምናምን አይ ነገር አለፈና ድሬዳዋ ደግሞ ሄድኩኝ።
ሁለቱም ሶስትም ስራ ሰርቼ እንግዲህ ይመስለኛል በአመቱ ነው መሰለኝ አመቱ 6 ወር ምናምን አለቀኛል። ይሄ ብቸኝነት ይሄ ብቻዬን መቅረቴ እና በሆነው አጋጣሚ ላይ አመልማል ላይ ሰራው እንደምን ለኛ እንደምን ለኛ ብቸኛ እሱንም በቃ እንደዚሁ ጻፍኩትና ይልምሽ ተከተለበት እንደመለቀማ እንዴት ስለተኛ እንዴት ስለተኛ አጫዋች የሌለ ሆኜ በሶተኛ ዘመድ ተገረ ሆኛለሁ ብቸኛ እንደመለቀማ እንዴት ስለተኛ እንዴት ስለተኛ ስሜቴ በቃ ብቸኝነት ነው። አሰፉም ላይ እንደዚሁ ደግሞ ራራና ወንዙ ደደለለው የኔና ኮተር አዝማቹ ጠፋ አዝማቹ ነኝ ብቸኛ ስለ ራሴ ታሪክ ነው። አሰፉ ላይ እንደዚህ በቃ ብቻ ባገኘሁት ቦታ ላይ ነው አይደበበ ላይ ነው አይደበበ ይሰቃቀማማ አፍቀር ካልታደልኩኝ ከተለየሁማ ብቻዬን አድሬ እኔ መልገፋ የማጣት በትር ተስፋዬን ሲያጠፋ ዋ ሲያጠፋ ተስፋዬን አፍስሼ በአብዛኛው ግጥም ራሴ ነኝ ጻፈው ደግሞ ለምን ጻፍኩት መሰለኝ ምናምን እና ያው ስለመለሰል ቤተሰቦችን እያነሳው ነው። በቃ እንዴት ነበረ ግጥሙ ዋዳዳ አስማቹ ጠፋኝ ራሱ እንዴት እንደነበረና ግን ዋይ ደበበ ላይ ራሱ እና በእያንዳንዱ ካሴት ላይ ዝም ብሎ በቃ ልክነ የ85 ጎጃምን ሌሎች ስራዎችን የሰራህለት ስራዎች ላይ አይደል? አዛ ላይ ያው የዘፈናው የብቸኝነት ዘፈን ነው። በጣም የሚገርም ዘፈን ነውና ወንጭፌ የሚጠቅለል እና ይሰከር ከማማ ልክነ ማግኘት ከተቸገርኩ ከተቀማውማ ምናምን እንደዚህ ተለይቼ በቃ እንደዚህ ብቸኝነትና መጨረሻ ላይ እዚሁ ኬኔዲው ላይ ደግሞ ተገናኘን። ከዛ ወዲህ ነው ኬኔዲ ግን ከነዚህ ሁሉ በፊት ነው እና በቃ በትኩሱ ላይ ነው ያገኘሁትና ድሬዳዋ ሄደን ነው በቃ ረማን ጠየቀኝ እስኪ ማን ጠየቀኝ ብቸኝነት ሲያገኝ ሲከበኝ ሲጨንቀኝ ሲጠበኝ ሲጨንቀኝ ወይ ብቸኝነት ይጎዳል ወይስ ጨረቃና ብርሃን አይቃኘው ብርሃን አይቃኘው
የሌሊት ጨለማ ይቅር እንደሸኘው ይቅር እንደሸኘው የተነፋፈቀን ቀን እስኪያገናኘው ቀን እስኪያገናኘው ኧረ እኔን ተሰማኝ ኧረ እኔን በቃ በቃ ይሄን ደግሞ ከሰራዊን በቃ በጣም ባይ እየወረደ ነው ስሰራ ግን በቃ ትኩስም ነበረ ያኔ ያው ከ6 ወር በኋላ ምናምን እነሱ ከሄዱ በኋላ ያ እኔ ኬኔዲ ለዚህ ይመስለኛል ቀና እየዘፈነ አይኑን ጨፍኖ ነው የሚዘፍነው ኬኔዲ እኔም አይኑን ጨፍኜ ነው የምሰራው እሱ ግን በህይወቱ አይኑን ገልጦ ዘፍኖ አያውቅም በቃ ሁሌ ዘፍኖ አይኑን ጨፍኖ ነው የሚዘፍነው እና አይኑን ጨፍኖ ነው እንደዚህ ጋርና እዚህ ጋር ነው ሁሌ የምታይበትን ባዚህ ጋርና እኔ ሳለቅስ በቃ ንባይን እያዝረከረኩ እየዘፈንኩ እሱ በቃ ናይን ስራ ተከታታይ ተቸግሬ በሀሳብ የወግሾ ታሪክ ያረጌ ደግሞ ያው ከቤተሰቦች ላይ ከዚህ ጋር ከቤተሰቦች ጋር ያመልማል የነዋይ ያሰፉ የሽሜ ቤትም ላይ ማለኝ እንደዚህ ብቸኛ ሙሉ ካሴት ላይ በቃ መስራው ነገር ስለ ብቸኝነት ምናምን ነው ከዛ በኋላ አመትም 2 አመትም ነው ከየቆየው በቃ ልጆችም ስለጋግም እነ ቪላ ሲመጡ ከዛ ቤቢ ሲመጣ ከዛ በኋላ በቃ መረጋጋት ጀመርኩ ያው ይመስለኛል አቤ አንተም እንዳብዛኛው ኢትዮጵያዊ በሰፊና ብዙ ቤተሰብ ውስጥ በጣም በየቀኑ ፍቅር እየተመጋገቡ ከኖሩ ቤተሰቦች ውስጥ ነህና ያ ይመስለኛል አይ በጣም ደስ በሚል ህብረትና አንድነት ውስጥ ነው የኖራችሁት ብዙዎችም ናቸው አንድ ነገር የሚገርምህ ፍቄ እናስራትና እንዴ ስንገናኝ እንሳሳማለን ከታናሽቶች መተሳልኩቶች ስንገናኝ ስንሳሳም ሲያዩ አብራችሁ አይደል እንዲያደራችሁት እና ለምን እንሳሳው እንደዚህ ነው ቤተሰብ ስንገናኝ በተገናኘንበት ቦታ ሁሉ እንሳሳማለን እኔና ዘሚስ ንገናኝ እንሳሳም በጣም ነው በጣም ይገርማል በቃ የኛ ቤተሰብ ፍቅር መላቀስ ነው በቃ የሆነ አመት ባል መጥቶ እኔም ጊዜ አግኝቼ ትንሽ ተሽሎ በቃ እነሱ ጋር እንድትገናኝ ተበልቶ ተጠጥቶ አመት ባል ላይ መጨረሻ ላይ ለቅሶ ዝም ብሎ ለቅሶ በቃ እንደዚህ እና ምን አባታችን ያጣናው አጎታችን በርግጥ በእድሜያችን ሞቱ አክስቶቻችን አጎቶች ግን ፋሚሊያችን አየ እየተሳሳብን ነው ነው አንዱን እህቶችን ናቸው እኔን ያሳደጉ የእህቴ ባል ነው አውራጃ አስተዳዳሪ ሆኖ ባለስልጣን ሆኖ እኛን አንድ ላይ አስተማር በየቤተ መንግስቱና እሱን ሲሉ ደግሞ እኔ ደግሞ ደረስኩ ደግሞ ይቀሩትን ደግሞ እኔ በቃ ምናምን እንደዚህ እየተሳሳብን ስለሆነ በጣም ፍቅር አለን እጅግ በጣም እናታችን ደግሞ እንወዳታለን እስከ መጨረሻው ድረስ እዚህ ድረስ ሁሉ መጣች ኢትዮጵያ እዚህ እስራኤል ሀገር መጣች ቤት ገዛች ባለ ንብረት ሆነች ባለ ደሞዝተኞች እስራኤል ሀገር ጥሩ ሀገር ነው ደሞዝ ቆርጥላ ይሰጣል ዝም ብለዚህ መተህ ዜግነት ከተሰጠ ለዜጎች ቤት ትገዛለች መንት ቤት ሰጣለች ደሞዝ ትታረጋለችና እኔም እንደዛ ተጠቃሚ ነኝ ከመጣሁበት ጊዜ ጀምሮ ስራ ሰርቻ አላውቅም በሙዚቃ የሚገባል ገንዘብ አለ አርቲስት ከሆንክ የሚሰጥ ነገር አለ ስቱዲዮ ሙሉ ኪቦርድ ናም ተገዝቶ ይሰጣል ብዙ እንትን አለው ምግብ ሁሉ ከዚህ ታወርቻለሁ እኔ ምግብ ሁሉ ቤት ድረስ ይመጣል አሁን እኔ በዚህ ደረጃ ባለውበት ተኛ ስለኩ ምናምን ነገር የቤት ድረስ በዚህ በካርቶን ታሽጎ ሳሙና አይቀር ሻምፖ አይቀር ቡና አይቀር ዘይቱ ምን ስጋ የዶሮ ስጋ የበግ ስጋ የምዝጋ ምናምን እንደዚህ የቤት ድረስ አምጥተው አስቀምጠው ይሄዳሉ እና እኔ ብቻ ላይ ነው ሰርተ ምትበላ ሰው እንትን ሰው እንደዚህ እና ይሄን ሁሉ ያመጣሁት ምንድነው ያው መጨረሻ ላይ እኔም ወደዚህ ሀገር መጣሁ እናቴንም ማገኘው አትቾችንም ማገኘው ሁሉንም ማገኘውና ያው እናቴ በቅርብ ጊዜ ተለያየችን ነው እንደዚህ ነው ለሃለው ዋው አቤ ይገባኛልና ከዛ ፍቅር ከዛ ቤተሰባዊ ትስስር መነጠል የፈጠራቸው ስሜቶች በጥበብ ስራ ውስጥ የቃኘናቸው ከብዙ በጣም ጥቂቶቹ ናቸው እንዲያው አቤ ከዚህ ስሜት
ካወጣን በሚል ነው። ከእውነተኛ ድርሰቶች መካከል ደግሞ ወደ አንዱ እናምራና የዚህን ታሪክ ደግሞ እናወራብዬ ነሽልኝ እንደምደባለሽ ከተማው ኑሮ እንዴት ካረገሽ ሁሉንም ትተሽ ተመለሽ ወባዳም ደባለሽ ጎጆሽ ይሻላል ንብረትሽ የደሃም ትዳርሽ ለምነሽልኝ እንደምደባለሽ ከተማው ኑሮ እንዴት ካረገሽ ሁሉንም ትተሽ ተመለሽ ወባዳም ደባለሽ ጎጆሽ ይሻላል ንብረትሽ የደሃም ትዳርሽ ስለው ዓለም እናወራብኝ እሺ ያው ብዙ ጊዜ ተናግሬዋለሁ ያው እንግዲህ ብዙ አብዛኛው ኢትዮጵያ ዝም ያውቀው ይመስለኛል በተለይ ቲክቶክ ከመጣ ወዲህ ዩቲዩብ ላይ ተጭኗል እንደው በፊልም መልክ ምናምን ሰርተውት አቀናብሮ አይተው ከሆነ እና ያው እኔም ተናግሬዋለሁ ግን ያው የግድ ደግሞ ታሪክን ስትናገር ደግሞ በተለያየ ጊዜ ማቅረብ ስላለብኝ አቀርበዋለሁና ገጠር ሄጄ ለዘመቻ ሄጄ ነው እና አያትርፍ የሚባል ሰው ያገኙት ላይ ሰቃ ወይ ፈፋ ይሉታል ላይ ደጋ አይደለም ብርሃኑ ሀገሩ ግን ላይ የሚኖርበት አካባቢ ላይ የዘመቻ ጣቢያችን እዛ ነው ያለው ከዘመቻ ጣቢያዎች ንዑስ ጣቢያዎች አሉ ወደ ታች ተወርዳ ስትወርድ ቁልቁለት ነው ስትወጣ ይሻላል ዳገት ነው እንዲቀጥ ያለ ነው ስትወርድ ግን እየተንቀጠቀጥ ነው የምትወርደው በቃ በዛው ላይ ነው እንዲህ እያልክ የምትሄደው እንዲህ ዝግዛግ እየሰራው ነው የምትሄደው በጣም ነው በቃ እግር ጉልበት የሚንቀጠቀጠው ስትወጣ ያረፍ ነው ዱላ ይዘን ነው የምንሄደው ያው እባብ ምናምን ስለሚያጋጥም ምናምን እንደዚህ ቦት ጫማ ብዙ ጊዜ እባብ ብዙ በጣም እባብ አለና ቦት ጫማውን ከመጣ እንኳን ቢነክስ እንኳን ቦት ጫማውን እንትን እንዳርገን እንትን ነው የምናደርገውና ዘንዶ ሁሉ አለ ነው የሚባለው እንግዲህ ባይኔ ዘንዶ ላይ እባብ ግን ብዙ ጊዜ አይቻልም ማአት ጊዜ እኛም ጋር ይገባል ዘመዛ ነው እናድርበት ቤት ሁሉ ምናምን ግዳው አንዳንዴ ትንሽ ፈርሰስ ያለ ስለሆነ በማጡም በምንም እኛ ቆት ላይ ነው የምናደርገው ስድስት ወንዶች ነን ሴትም የለንም ነበር ያለው መርጠው ነው እዛ ደግሞ ይላኩኛ ገና ስገባ ዘመቻ ጣቢያ ስገባ ጊታር ይዤ ስጫወት ምናምን ነገር ዘፋን ምናምን ስንል ያ ቀዩ ልጅ ነው ያን ቀዩ ያ የሚለፈልፈው ያ ለፍላፊ ነው ህብስ ይባላል በጋንድ ህብስ ገረሙ ያ ደግሞ እንትን የሚለው የሚደንሰው ነው እንዲህ የሚለው እጁን የሚያወናጭፈው ወስደ ቅጣት ቤተንጉስ የሚባል በራውስ ነው ታለው ያን እንትክራር የሚደበድበው ነው ጀመረ እሱን ትንበልልኝ ምናምን ተብሎ ራሱ ነው ባንነበረ ባክ ደጉ የሚባል ሰው ነው በቃ ሞል ያለ ረጅም ሰው ነው በቃና በዚህ ነው እንግዲህ ዛተ ባረን ነውና ስድስታችን ቆጥ ላይ ነበር የምንተኛው ስንት ታሪክ አልቋል መሰለኝ ስለሳችን የነበረው ግጭት ምናምን እና ያኔ ነው እንግዲህ የኔን ውስጥ ጣቢያ ላይ ወለል ምናምን ደም ምናምን ባልቦታዎች አሉ እዛ ስር ሄጄ ነው ይሄን ሰው ያገኙት አያትርፍ እና ተበንጃለሁ ተበንጃል ተወርስም ታውቃለህ እዛ አካባቢ ተበንጃ ምናምን የለም እና መኪና አይተው አያውቁም ሰዓት አይተው አያውቁም እታች ላይ ያሉት ቢያንስ መኪና አልፎ ሊመጣ ይችላል አይ ዶንት ኖ ግን እታችኛ አሁን እታችም ላይ ሰው ያገኙበት ቦታ ምናምን ሰዓት ራሱ አይተው አያውቁም መኪና የሚባል ነገር አያውቁም ጊታር ይዤ ሲል ሰርግ አላባ የቦክስ ጊታር ነው ኮሎ ዝም ይላል ለምሳሌ ድምፁ ራሳቸው በጣም ነው የሚረብሻቸው እና ጊታር ይዤ ነው የሚሄደው ከዛ ከሰውየው ጋር ታጣቂ ነው በቃ እንትን አድኖ ምናምን ሚዳቋ አደኑ ድኩል ያደኑ ወደ ማጋዘን ያደሩ ሰዎች ካሉ ጋሽ ከለቤት እንትን አለው ጋሽ አበበ ነው ዘውድ ምናምን በላል ይላክባቸዋል ጋሽ አበበ መጥቷል ነው አራ እንትሮን ከኢንተም ላይ ይባላል ወጡ ምኑ ጥብሱ ምኑ ተሰርቶ ነው ይጠብቀናል በቃ ሲገባ ያትርፍ በቃ እንኳን ቀናችሁ ያለ ይገባል ጥብሱ እንትን ይባላል ምንድነው እንደ ድልህ የሚሰሩት በዘይት ቅባኑ ይባላል በቅባኑ ነው እንትኑ የሚመጡት በርበሬው እንትና ዘራቡና ይጠበሳል በቃ ቅራን ጠላለ አረቂ ያለ በቃ ያን እየጠጣን ነውና አድረን ሁለት ቀን ምናምን ደግሞ ወደዛኛው እንላለን ወደ ቤቱ እንመስል እንመልስ ቆንጆ ልጅ ነች ህፃን ልጅ እንደውም ልጁ ነች ማለት ይችላል
በልጁ ደረጃ ነው ደግሞ ውብ አለም ነች በቃ ትቀበለናለች አያትር ቤት አለች አያትር እና እንደሚሉ በቃ እንደምትሱ እንዴት እንደማያት ውብ አለሜ ይላታል እንዲህ አድርገሽ እና በጣም ነው የሚያስቀው አያትር ቤት እና ጊታር ይዤ ምናምን ሲመጣ ምናምን እንዲህ ሲመጣ ምናምን ነገር እንትኑ ይወድቃል እንትኑ ጋቢው ወድቆ እንዲህ ሲመታ ምናምን ወይ ቆሞ ሲመታ ጋቢው ሲወድቅ ተዝረከረከ ምናምን ብላ ስቃ ወደ ጓዳው ትገባለች እንስራ ምናምን የሚቀመጥበት በቃ እንዲታይ እንደዚህ እንዲታይ ምናምን ብላ እዛ እንትን እያለ እየመታ ደግሞ ሄዶ ጎትቶ ያመጣታል ምናምን እና በቃ የሚገርም እንትን ያላቸው እንደ ገጠር ባልና ሚስት አይደለም ማይባቸው ባህሪና ያለችኝ እሷ ነች ነው ያለችኝ እሷ ነች እና በጣም ነው በሚዋዱት ሳያቸው እንግዲህ እንደዚህ እና በእንደዚህ አይነት ነው እንግዲህ ብዙ ጊዜ አሳለፉት ከዛ እንግዲህ ጨረስኩ ዘመቻውን ጨረስኩ 6 ወር ነው የቆየሁት ዘመቻውን ጨረስኩ በጣም በቃ በሚገርም ሁኔታ ተለያየን በቃ ድግስ ተደግሶ ምን ተብሎ እንደውም ላይ ወጥቶ እዚህ እኛ ዋናው እንትን እንሰራበት እንትን ላይ ዋናው ጣቢያ ላይ መጥቶ ነው ሸኘን ከዛ ነው እንግዲህ እኔ ስራ ጀምሬ እዚህ አዲስ አበባ መጥቼ ስራ ጀምሬ ታደሰና ነኝ ኢዲዩ የሚባል ቤት ምናልባት እንግዲህ የምታውቀው ከሆነ ብዙዎች ያውቁታል ናዝሬት የሚወጡት እዛ ነው ምግብ ቤት ስንወጣ ነው አገኘነው እና እዛ ተሾመ የሚባል አለ ጣጣቴ ነው የሚለው እንደውም ጣጣቴ ይለዋል እና ቅቅል ስለሚያቀርብልን ጣጣቴ ይምጣላችሁ ምናምን ነገር ነው የሚለንና ተሾመ ይበልቃይ ነው ፀጉረ ብቻ ነው የዛ ባለቤቶች ይመጣልና ስንወጣ ተሸም ነበረ ቴዲም ነበረች እና ምን ስንልገና እንደው እግዚአብሔር እንደው ታለውና ጥረውን ሄዱ እነሱ ማለት ያው መንገድ ላይ የሚለምን ሰው ብዙ ሰው ስላለ ያው ኢትዮጵያ ውስጥ የተለመደ ነው አንዱ ይመጣል አንዱ ደግሞ ይለምናል ደግሞ አንዱ ትላለና እኔ ቃናው አቆመኝ ገባ የጎጃም አረ እንደው የመሸብኝ መንገደኛ የሰው ሀገር ሰው የተጎዳው የራበኝ ምናምን ሲል የኛ ሀገር ሰው የጎጃም ሰው ተርቦ ምናምን ይላል ሄጂ ከየት ነው የመጡት ምናምን አይ እኔ ከጎጃም ከጎጃም ሆነ ያስታውቃል ከጎጃም ለምን መጡ አረ ተወኝ ደክሞኛል ከውሃ መጠጣበት ምንም አፌን ማርስበት እንደው አይ እንደው ምን ሆኖ ግን ዝም ብሎ እንደዚህ ይመጣል ወይስ ለስራ መጥተው ነው አይደለም ሚስቴ ጠፍታኝ ከዛ አስጥቃ ሲያወራ በጥርሱ በምኑ አወቁት አንተ ያተርፍ አይደለ እንዴ ስለው አው አው ምን አመጣ ሚስቴ አወቀኝ አበበ መለስ ጊታር የሚጫወተው ዘመቻ ጣቢያ ምን እስከምን ላይ ጊዜ ድረስ አላወቀኝ እስከመጨረሻው ሰዓት ወደ ራሱ ተመልሶ ሁሉ ምግብ በልቶ ጠጥቶ ከዛ በቃ ብዙም አላስጨነቁት ምናምን ያልኩ በቃ ይዘው ነው ገባን ምግብ ምኑንም በቃ አሰቃየው ነው ምግብ ራሱ ከብዙ ጊዜ ስላልበላ ከበላው ምን አሰቃየው ከዛ በቃ እዛ በቃ ሆቴል ምናምን ታረኩለትና በቃ ዚደር ልብስ ወዳው ምናምን ታረኩኝና ቁምጣ አረኩለት ጂንሱን ቆረጥኩኝና ታረኩና ሰጠሁት እንትኑን ረጅሙን እንትን አልፈለገውም ቦላ ላይ አልወድም ምናምን ሲለኝ ሸራ ጫማ ይሄን ከዛ 19 ብር ነው በጣም ርካሽ ነው እሱ ደግሞ ጠበበ ተመልሼ ሄጄ ደግሞ ቀይሮ ይስል ደግሞ አይተረጎል አንቀይር ማለት በልሽ ይደለም ሌላ ደግሞ ጫማ አምጣ ምናምን ያን ጫማ አመጣው ሸራ ጫማ ገዛሁለት ማለትና አንድ ቀን ሁለት ቀን ምናምን እየተሻለው ምናምን ከዛ ምናምን ጋቢ ሁሉ ሄጄ የምግብ በላበት እንትምና በቃ እንደዚህ ዝኖ ስንሄድ ደግሞ ከንትን ውጪ ሌላ ቤት አለ ክትፎ የምንበላበት ቤት ደግሞ አለ እና እዛ ስንሄድ የሆኑ ሴቶች አሉ ሁለት ሴቶች ተማማቾች አሉ እዛ ምናምን ነገር እንደዚህ ሲያዩት ምን ሲሉት ምናምን ነገር እንትን ይበርደዋል እንግዲህ ተመልከተ ሀገሩ ናዝሬት ነው ናዝሬት ላይ የሚበርደው ሰው ደግሞ ማታም እንትን ነው ሙቀት ነው አሁን ምሳሌ አንዳንዴ በረሃ ሀገር ቅዝቃዜ አለ አሁን ባህር ዳር ቀን ሙቀት ነው ማታ ግን ብርድ ነው ናዝሬት ግን ማታም ቀንም እንትን ነውና
ሲበርደው ምናምን ነገር ሲያው ሰውነቱ ተጎድቶ ጋቢ ተሰጥቶት ምናምን ጋቢ ሁሉ ለብሶ መጥቶ እነሱ ምናምንና ጎርደድ ሲል ምን ሲል ምናምን አገኘዋለሁ ምናምን ከዛ በኋላ ቁጭ ብለን መጫወት ጀመር እንዴት ሆንክ እንዴት ምናምን እንግዲህ ያውቃለሁ ብለህ ውባለም እንዲያርጋ እንዲ ብሎ በቃ ታሪኩን ነገረኝ በቃ እንዴት ሴቶች እንዴት እንዳደረጓትና እንዳስኮበለሏት አዲስ አበባ የነበሩ ሴቶች መጥተው ቤተሰቦቻቸውን ሊጠይቁ በቃ እንትን ብሏት አታሏት ሰው እንዲህ ያለ ብሏት ይዟት እንደወጡ ከዛ እሷን ፍለጋ ከእንትን ውሎ ነው ደግሞ ቆላ ውሎ ነው የሚመለሰው ቆላ ማለት ነው የሚገርም ነገር የወለጋ የጎጃምና የሸዋ መሰለኝ ወለጋ ሸዋና ጎጃም አዋሳኝ በረሃ ላይ እዛ ሄዶ ነው የሚያርሰው እዛ አርሶ ተመልሶ ሲመጣ የለችው ከዛ ነው እንግዲህ አክስቶቿ ቤት በሌሊት ከጅብ ጋር እየተጋፋው አውሬው ጋር እየተጋፋው አክስቶቿ ጋር እየዛች አጎቷ ቤት እንጂ ብዬ ከሌቤት ምናምን ከዛ መጨረሻ ላይ ደብረ ማርቆስ ይሄዳል ደብረ ማርቆስ ሄድና ሳስጠይቅ ምናምን እንደነበረች ይሰማል የት ሄደች ወደ አዲስ አበባ ሄዳለች ተመልሶ ይመጣና ከብቱን ሸጦ ምን ብሎ ያምር ቋጥሮ ደግሞ አዲስ አበባ ይመጣና እዛ ሲያጠያይቅ እንዲህ አይነት ልጅ እዚህ ነበረች ግን በዚህ በጭነት መኪና ነው በምናምን ተሳፍራ ሳትሄድ አትቀርም ወደ ሐረር ምናምን በቃ ወደ ሐረር መንገድ ሄዶ የሆነ ይታ ሀገር ላይ ምናምን ነገር ሜሶ የሆነ ቦታ ላይ እንትን ብሎ ሳይሄድ ሐረር ሳይገባ ድሬዳዋም ሳይደርስ ኮዱ መንገድ ላይ ገንዘቡንም ጨረሰ ማለት ከዛ በኋላ ወደዚህ የባቡሩን ተከትሎ ወደዚህ የመኪና መንገዱን ተከትሎ መጣና ያገኙት ደክሞ ምን ብሎ እና በጣም የሚያሳዝን ታሪክ ነበርና እዛ ጋር ቁጭ አልኩና ወደውቃ እኔና ቴዲ ብቻችን ነበር የሚሻል ነበር ቁጭ አልኩና ታሪኩና ዓለምዬ ጎበላ ለማለም ዓለምዬ እንታግዥኝ ባለሜ ነይልኝ ምናምን ባለሜ ነይ ጉበልሽ ነይ ገባ ዘጋ ተረፈነን መንገድ ላይ ስደርስ እንደዚህ በራስ እንትስ እንዲያለ ምንም እግሬም ዝውውር ካለ ምናምን የሚል ነገር ምናምን ጽፌ ላኩት ለካ ለልምሽ ያልኩት ለማን ለያየራ ላመረው ነበር ግጥሙን የሰራው ያየራ ላመረው ነው የዚህ ዘፈን ግጥም እና ያየጋ ነው ሄዶ እንግዲህ ፍቄ ጋር ስለነበር ያየና ፍቄና ያየ ስለነበሩ ያዩ እና ያን ነገር እንግዲህ ያዩ ሲሰራው ውባለም ይሁን የሰውየው ታሪክ ሆነ አላወቀምና ያተርፈኝ ሸኘውት ለማንኛውም ያን ተወሰነ 50 ብር ይሁን 100 ብር ትክክለኛ አላስታውስም ከሁለቱ አንዱ እንደሆነ ካለ ይሄን ያዝ በዚህ እንትን ብለ ሀገር ግባ አልኩት ብዙ ነው 100 ቢሆን ብዙ ነው 50 ቢሆን ብዙ ነው በዛን ዘመን በጣም ከትራንስፖርት በሳንቲም እንትን ነበር ከዛ አዲስ አበባ ምናምን 70 ምናምን ሳንቲም 80 ምናምን ሳንቲም የነበረበት ሰዓት ነው ከአዲስ አበባ ደግሞ እዛ ደግሞ ለሚ ደግሞ 10 ምናምን ብር 12 ብር 9 ብር መሰለኝ እንደው 9 ብር 7 ብር እና ታያትርፍ ሄደ ዘፈኑ እንትን ተሰርቶ መጣና ይልምሽ ጋር ነው ይመስለኝ አሁን ግን እንትን ያልኩ ሲሄድ ያየራዳ ለመረው ጋር ነበር ግጥሙ የተሰራው ወባለሜ እሱ ድርሰት ነው ልክ ነው ያየራዳ ነው እንትንም የሱ ይመስለኛል ረንዳን ያለ እሱም የሱ ያዩ ሳዱላይ ያዩ ድርሰት ነው ወባለሜ ደማም ልጅ ነይ ደፈር እንደገና ማፈር ደክም ስል ሐሳብ ይዞኝ የለም ደክም ስል እንደው ድነተለም ስለ ሐሳብ ይዞኝ የለም ደፈር እንደገና ማፈር ደክም ስል ሐሳብ ይዞኝ የለም ደክም ስል እንደው ድነተለም ስለ ሐሳብ ይዞኝ የለም የኔ ሳዱላ ብርቅነሽ ለኔ አይቻል ደግብሽ አትራቂኝ ካይኔ የኔ ሳዱላ ብርቅነሽ ለኔ ዘዴ ፍልገሽ ዋይ ከጎኔ እና ከመጣን በኋላ ያው ዘፈኑ ሲወጣ እንትን በቃ ያው ፈልገው ነገር አልተሰራልኝም
የኔ ግጥሞች እንትኖቹ ወጥቷል ስሜታቸውና ድክም ስልም የሐሳብ ይዘኝ የለም በመንገዱ የፍቅር መንደዱ ምናምን የሐሩሩ ንዳዱ ምናምን ሁሉ አለው በመንገዱ በሐሩሩ ንዳዱ ይዘኝ የለም ሐሳብ ጭልጥ ይዘኝ ምናምን እንደዚህ ብቻ ነው በደንብ ማስተንተን ማለት ነው ስሜቱ ኮንሴፕቱ ግን እንደዚህ ሆነ በረሃ ላይ በእግሩ ሲጓዝ የነበረውን ታሪክ ነው ምናምን ተብሎ በደንብ ተደርጅቶ ይጻፋል ሲል ያኛው ሳይሆን ቀረና ያዩ በራሱ ስሜት ነው ታሪክ በፍቅር አስመንታሩ አዎ የዘፈን በዚህ እንትን መሆን የለበትም ብዬ በቃ ስጠብቅ ከኤፍሬም ታምሩ ጋር በቃ በልበላልኝ በቃ ያ ነገር በቃ ያያትርፌን ታሪክ ስራ የሚል ነገር እንግዲህ ለስራው ብዬ አይደለም ምናልባት እንግዲህ ከዛ ወይ ጥላውን ጋር መስራት ይችላል ነበር ወይ ሌላ ጋር መስራት ይችላል ነበር ወይ ምናልባት የኤፊ ድምጽ ስለሚያሳዝ ያን ነገር ያመጣብኝ ይሁን ብቻ በወቅቱ ምን እንደሆነ በማላውቀው ምን ኤፊ ጋር ስለደረሰ ግን ይሄን ነገር መስራት ጀመርኩ